ክብር ለጌታ ይሁን። የመጣሁት 225 ኪሎ ሜትር አቋርጬ ሸዋሮቢት ከምትባል ከተማ ነው የመጣሁት። ሸዋሮቢት ብዙዎቻችሁ ታውቋታላችሁ፣ በእስር ቤቷ ነው የምትታወቅ። ነገር ግን እግዚአብሔር መልካም ነው። ሃሌሉያ። ነብይ አንተ ፊት መቆም ስለቻልኩ ክብር ለጌታ ይሁን። ለኔ የተደረገልኝ ነገር በጣም የሚገርም ነው። 2017 ላይ የመውረስ ዓመት በሚታወጅበት በዛ ጊዜ ውስጥ ከሚገርማችሁ በአካውንቴ ውስጥ አንድ ብር ራሱ የለም። ባዶ ሆንኩኝ። ያው ለቤት የሚያስፈልገውን የሶስት ልጆች አባት ነኝ። ለቤት የሚያስፈልገውን ሁሉን አደረኩኝና ያው ለልጆቼ እንዳይጎልባቸው ከሰው እንዳያንሱ ዳቦንም ስጋው የሚገዛበትም እና የሚለብሱትንም ነገር አደረኩና ባዶ ሆነ። ከዛ በኋላ ግን ላንተስ አሉኝ ልጆቼ። ለነሱ ካለበስኳቸው በኋላ ላንተስ አሉ እና ልክ እንደዛ ሲሉኝ የሆነ ነገር ተሰማኝ። 2017 ደግሞ የታወጀ ነበር። ቴሌቪዥኑን እዛው ከፍተን ነበር እዛው ቤት ውስጥ ማለት እና አለቀስኩኝ። በጣም አምርሬ ነው ያለቀስኩት። ያለቀስኩት ምንድነው ልጆቼ እነሱ ለብሰው እኔ ስላለበስኩኝ አባ አንተ ስለምን ማለብሰው ብለው ሲሉኝ ሳየው ኪሴ ይናገራል። የለህም የሚለውን ነገር ተናገርና ነብይ ደግሞ ይናገር ነበር በዛ ሰዓት እና በሚናገርበት ሰዓት በቃ ያላሰባችሁት እናንተ ያልጠበቃችሁት ነገር ግን ያን ነገር ተወርሱታላችሁ፣ ትይዙታላችሁ። እናንተ የማታውቋቸው እነሱ አህዛቦች የሰሩትን እናንተ ደግሞ የነሱን እናንተ ተቀመጣችሁበት እያለ አሁን ተነሱ ብሎ ልክ በዛ የሚልበት ሰዓት አንድ ነገር አልኩኝ። እውነት እነዚህ ልጆች የሚያስፈልጋቸውን ነገር ለኔ የሰጠኝ ያደራ ልጆቼ እኔ እንደዚህ ካደረኩላቸው አንተማ ለኔ እንዴት አብልጣ አታደርግም አልኩና በጣም አልቅሼ ለአምላኬ ጮኩኝ እና ልክ ያንን ድምጼን ለፈጣሪ ያሰማሁኝና እህ አልኩኝ። በቃ ተነፈስኩ እና ልክ እንትስል ምን ነው አባ አለኝ። ልጄን ይዤው መጥቻለሁኝ እና ምን ነው አባ ሲለኝ በቃ እግዚአብሔር አደረገ አሁን እኔ መለብሳለሁ አልኩት። ልክ ያንን እንትን ተባባልንና በቃ እግዚአብሔር ደግሞ ሲሰጥህ እዛ ሰው ጋር እንሄዳለን ተባባልንና ከልጄ ጋር ተመካክረን ዛሬ እዚህ መተናል። እግዚአብሔር በዛን ከአንድ ጀምሮ መስከረም 1 ከዚህ በኋላ ቋግሜ ሳያልቅ መስከረም 1 እያለ ነገራችሁ ይሰራል ብለህ ነበር አንተም። ልክ በአንድ 25 ሺህ ብር የሆነች ቀላል ስራ ሰራውና አካውንቴ ውስጥ ገባል። ይሄ ብቻ አይደለም፣ ልክ እስከ 11 ባለው ውስጥ 55 ደረስኩኝ። እና ክብር ለጌታ ይሁን። ሁላችሁንም እዚህ ያላችሁትን ሁላችሁንም ያው በቴሌቪዥን ስለምናይ እናውቃችኋለን። እንደ እንትን አብሶ እሱ መጽሐፍ ቅዱስ ሲያነብ ልጄ ያውቀዋል አማን ይላል ሁሉ ጊዜ ማለት ነው። እና ክብር ለጌታ ይሁን። ሁላችሁንም እወዳችኋለሁ። እዚህ ቤት ያለው ነገር ብትጠቀሙበት መልካም ነው ብዬ መልእክት አስተላልፋለሁ። ሰይጣን ምንም ነገር የለውም። ሰይጣን ራሱ ከኛ ያለውን ከነብይ አፍ የሚወጣውን ከእግዚአብሔር የተነገረውን ያንን ቃል ሰርቆ ነው መልሶ ለሱ ለሚያመልኩት ለሱ ለሚገዙለት ሰዎች የሚያደርገውና እኛም ደግሞ ከነብዩ አፍ የሚወጣውን እግዚአብሔር መንፈስ ያለበትን ቃል ስንቀበል ያኔ ጎዶሏችን ይሞላል። ክብር ለጌታ ይሁን። ይሄ ነው ለኔ የሆነልኝ። አሁን አንድ ብር አልነበረም፣ አንድ ብር የለም ነበረ። እንግዲህ አሁን ዛሬ መስከረም ስንት ነው? ዛሬ 18 ነው 17። እሺ አሁን 55 ደረሰ አይደለ? 55 ደርሻለሁ። ከዚህ በኋላ ትሄዳለህ። አሜን እሄዳለሁ። እኔ ደግሞ ዝም ብዬ መንፈሴ ላይ ሞልቷልና 10 ጨምርበታለሁ። አሜን 65 ሆነ። ዛሬ ከልጅ ጋር ከሸዋሮቢት ነው የመጣችሁት? መቼ ነው የምትሄዱት? ያው እንግዲህ እሁድንም እዚሁ ቆይተን ለመሄድ ነው። በቃ 10 በቃ ዘና የምትሉበት። አሜን አሜን። ዘርቻለሁ። አሜን ወዳለሁ። መሰረት ሰቦቃ እባላለሁ። ከዱከም ከተማ ነው የመጣሁትና እግዚአብሔር ታላቅ ነገር አድርጎልኛል። እግዚአብሔርን አመስግኑልኝ። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር ነብይን ቀብቶ ያስነሳለን ጌታ ነው።
የቅዱሳን ጆሮ እየሰማ አሜን ማለትን አትተው። ጆሮአችሁ ይሰማል። አሜን በሉ። ኢየሱስ ጌታ። ሃሌሉያ። እግዚአብሔር በዚህ ቤት ያደረገልኝ ነገር ታላቅ ነገር ነው። እጅግ ብዙ ነው፣ ግን ጥቂቱን እመሰክራለሁ። 2014 ላይ ገና ዋዜማ ሳምንት ነው ሲባል የእግዚአብሔር ሰው ነጭ ልብስ ለብሳችሁ ነው ብሎ አዋጅ አውጆ ልብስ ለብሰው መጡ ቅዱሳን። እኔ አላወቅኩም። ዝም ብዬ ሻንጣ ተሸክሜ ክፍለ ሀገር ለመሄድ ከዱከም ወደ አምቦ ወይ ደግሞ ጊንጪ ለመሄድ ነው የተነሳሁትና የእግዚአብሔር ሰው ጋር ሳልሄድ ይሄን ነገር አላደርግም ብዬ ቀጥታ እግሮችን ወደዚያ ቀናው። እዛ ጋር ነበር የተቀመጥኩትና ሲናገር የእግዚአብሔር ቃል ገና ሲናገር መልአክ ያቦካውን መልአክ ያዘጋጀውን ትበላላችሁ፣ የሰው እጅ ያላቦካውን እግዚአብሔር መልአክ ያቦካውን ትበላላችሁ፣ እግዚአብሔር መልአክ ያዘጋጀውን ትበላላችሁ እያለ ሲያውጅ የእግዚአብሔር መንፈስ ከጣት ጥፍሬ እስከ ራስ ፀጉሬ ወረረኝ። ከዛም በኋላ ህዝቡ ይጮሃል፣ እኔ ግን አጀንዳዬ ላይ ማስታወሻ ይዝ ነበርና በጣም እጅግ ደስ አለኝ። ከዛን የመጣውበትን አላማ ወደ አምቦ ወይ ደግሞ ወደ ጊንጪ የሚሄድበት አላማ ይሄ ስለሆነ ከሚሄድበት አላማ ጋራ ከመልእክቱ ተገናኘ። ከዛን እሱን ይዤ ወደ ጊንጪ ሄድኩኝ በዚሁ። ከዛ ጉዳዩ ምንድነው? የቤተሰቡ ውርስ ነው። የቤተሰቡ ውርስ 7 ሆነን የተወለድነው። ከዛ በኋላ እናት አባታችን ሞቱ። እናቴ ሞተች። ልጄ አንድ ታላቅ 3 ልጆች ነው ያሉኝ። ትልቋ ልጄ እቤት ነው ያደገችው። እንዴት ነው ያደገችው? እኔ ሾፌር ነኝ፣ ረጅም አመት የመንግስት ሾፌር ነኝ። 17 አመት ነው መኪና ያሽከረከርኩ መንግስት ቤት። ምንድነው ልጅን የሚይዝልኝ ሰው አጥቼ በወንጌል ነው የተሰደድኩትና ልጅ የሚይዝልኝ ሰው አጥቼ ለእናቴ ሰጠው፣ ልጅቷን ማለት ነው። ከዛን ልጄ እቤት ነው ያደገችው። እኔ የማውቀው ነገር የለም፣ እዛው ነው የተማረችው። ከዛ በኋላ እናቴ ስትሞት ከቤት ያባርሯታል ወንድሞቼ። አላወቅኩም። ዝም ብዬ ወደ ራሴ ወሰድኩኝ፣ አስተማርኳት። ከቤት ሲያባርሯት ዝም ብዬ ወደ ራሴ ወሰድኩኝ። ከዛ በኋላ ውርሱን ተከፋፈሉት፣ እኔን ደብቀውኝ ማለት ነው። ወንድሞቼ ውርሱ ሲከፋፈሉት አገልጋይ ስለሆንኩኝ አልካሰስም ብዬ ተውኩኝ። 3 አመት ቆየሁ ማለት ነው። ከ3 አመት ቆይታ በኋላ ነው መጥቼ እዛ የተቀመጥኩና ያንን መልእክት ይዤ ወደዛ ፍርድ ቤት መብቴን ለመጠየቅ ሄድኩኝ ማለት ነው። ከዛ በኋላ መብቴ ስጠይቅ የክሱ እንትን ደረሳቸው። ከዛን እኔ እንደከሰስኳቸውና መብቴ እንደጠየቅኩኝ ሲያውቁት ወረቀቱ ግልባጭ ሲደርሳቸው ቀጥታ ማንን ይከሳሉ? ልጄን ይከሳሉ። ልጄ ሲከሱ እኔ አላወቅኩም። እቤቴ በር ላይ ተለጠፈ። እኔ እንደ ማንኛውም ቀን መጥቼ ለአምልኮ ነው የመጣሁት። እዛ ጋር ነበር የተቀመጥኩት። አርብ ነው ቀኑ። ከዛ በኋላ አንድ ፖሊስ የፕሮግራሙ ማለቂያ አካባቢ ነው፣ ህዝቡ እየወጣ ነው። ሌላው ደግሞ እዚህ ጋር ኦይል ለመውሰድ ተሰልፏልና ስልክ ተደወለልኝና ሳጅን አበበ ይባላለሁ አለ። አቤት ምን ልታዘዝ ስል አይ እንደዚህ ነው ልጅሽ ተይዛ እንድትመጣ እንድትቀርብ ለፍርድ ቤት ተብያለሁና ትእዛዙን አክብሬ መጥቼ ከቤት አጣውሽ ሲለኝ ልጄ ዩኒቨርሲቲ ነው ያለችው፣ ቦረና ዩኒቨርሲቲ፣ እኔ ደግሞ እዚህ አዲስ አበባ ነው ያለሁት አልኩት። ከዛ በኋላ ስልኩን ከዘጋው በኋላ መውጣት አቃተኝና አለቀስኩኝ። እዛ ጋር በጣም በኃይል ሳለቅስ ቅዱስ ሰላም ነሽ ወይ? ግን ሰላም ነው አይምሮዬን በቃ እንዳጣው ነገር አድርጎ በጣም እንትን ሆኜ ነው ኢሞሽናል ሆኜ ነው ያለቀስኩትና አባበለኝ። ከዛን ለብቻ አነጋገረኝ ቅዱስ። ከዛን የእግዚአብሔር ሰው ማግኘት ፈልጋለሁ፣ ምንም ነገር በማናቀው ልጄ ተይዛ ትምጣ ብለው ክስ በሐሰት ከሰዋት በወንጀል መልክ ከትምህርቷ ላይ ወደ ፍርድ ቤት እንድትቀርብ ሊያደርጓት ነው ብዬ ስነግረው ቀጥታ ሄዶ የእግዚአብሔር ሰው እዛኛው ክፍል ገብቶ ነበርና እግዚአብሔር ሰው አነጋገረልኝ። ገባሁ፣ ሲፈቅድልኝ ገባሁኝ። እግሩ ስር ተደፋውና የእግዚአብሔር ሰው ምታስታው ኢየሱስ ጌታ ነው። የእግዚአብሔር ሰው እንደዚህ ልጄን ሊይዙብኝ ነው። ምንም ወንጀል አልሰራችም፣ ምንም አንዳች ነገር ወንጀል አልሰራችም። ግን አባቴ ውርስ ስላስመሰከረላት ብቻ ንብረት ሀብት በእጇ ላይ እንዳለ አድርገው በሐሰት ከሰሷት ብዬ እንትናል።
ይቅርታ እኔ ነበርኩ ምስክርነቷን የሰማሁትና ልጇ የተከሰሰችበትን ጉዳይ ቴስቲሞኒው እዛ ጋር ስላለ ነው። የሷ እህትና ወንድሞቿ ውርስ ተከፋፍለው ጨርሰው ከዛ በኋላ ልጇን ጉርሱን ብቻዋን እንደወሰደች አድርጋ ነው ከፍርድ ቤት ትእዛዝ የእስር ያወጡባት እና የእግዚአብሔር ሰው ጋር ይዣት ገባው። ከዛ ነገሩ ይገለበጣል አላት። ከዛ በኋላ ልጇ አልታሰረችም። ልጇ በሰላም ተለቃለች። ልጇ አሁን በሰላም እየኖረች ነው። የፍርድ ቤቱ ማዋጅ ተገልብጧል። ክብር ለጌታ ስጡ። ጌታ ይባረክ። እንኳን ጌታ ረዳሽ፣ እንኳን አላዘንሽ፣ እንኳን አላለቀስሽ፣ እንኳን ጌታ ተአምር አደረገልሽ። ተባረክ።